የዓለም መርከቦች አሁን ሞተራቸውን አንቀሳቅሶ ነዳጅ መፍሰሱን ይቀጥል ሲሉ ትራምፕ አዘዋሉ። ዝርዝር መረጃውን እናካፍላችኋለን። አሜሪካና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ሆነዋል። ይህንንም እናጋራችኋለን። የኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ያለውን ሁለንተናዊ ትብብር ይበልጥ ያጠናክራል ሲሉ የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር ዴኤታ ዶክተር ቀነዓ ያደታ ተናገሩ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር የምንመለከታቸው ጉዳዮች እናልፋለን። አሜሪካና ኢራን ከ3 ወራት በላይ የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን አስታወቁ። በመካከለኛው ምስራቅ ብሎም በመላው ዓለም ከባድ ቀውስን አስከትሎ የቆየውን ጦርነት ለማስቆም ለወራት ሲደረግ የነበረው ድርድር አርብ ዕለት ስዊዘርላንድ ውስጥ በሚካሄድ የፊርማ ስነ ስርዓት ይቋጫል ተብሏል። አሜሪካና ኢራን ጦርነቱ እንዲቆም በደረሱት የመግባቢያ ስምምነት ላይ ሊባኖስን ጨምሮ በሁሉም ግንባሮች ጦርነቱ እንዲቆምና የሆርሙዝ ወሽመጥ እንዲከፈትም ተዘግቧል። እሁድ ምሽት በፓኪስታን ይፋ በተደረገው የአሜሪካና የኢራን የስምምነት ማዕቀፍ ላይ እስራኤል ይፋዊ አስተያየት እስካሁን አልሰጠችም። ዛሬ ሰኞ ጠዋት ቀኝ አከርካሪው የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጋቪር ግን አስተያየት ሰጥተዋል። በአሜሪካና በኢራን መካከል የተደረገውን ስምምነት በመተቸት ደህንነታችንን በማያስጠብቅ በዚህ ስምምነት እኛ አጋሮች አይደለንም፣ በየትኛውም መንገድ እኛን አይገዛንም ብለዋል። እስራኤል ሂዝቡላህን ከመበታተን ያነሰ ነገር መቀበል የለባትም ያሉት ሚኒስትሩ በሊባኖስ ታጣቂ ቡድን ላይ የሚደረገው እርምጃ እንዲቀጥልም ጠይቀዋል። እያንዳንዱ ከእስራኤል ወደ ሊባኖስ የሚጓዝ ድሮን፣ ሰው አልባ በራሪ ወይንም ሚሳኤል በዳህያ ጥቃት ይፈጸማል ሲሉ አክለዋል። ቤን ጋቪር የራሳቸውን መንግስት በተደጋጋሚ የሚተቹ ሲሆኑ በዩናይትድ ኪንግደምና በሌሎች ሀገራት በፍልስጤም ማህበረሰብ ላይም ተደጋጋሚ ግጭት ቅስቀሳ በማድረግ ማዕቀብ ተጥሎባቸዋል። የኢራን መገናኛ ብዙሃን በቴህራንና በዋሽንግተን መካከል ጦርነቱን ለማስቆም ስምምነት ከተደረሰበት የመግባቢያ ሰነድ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። የመገናኛ ብዙሃኑ ባቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦች በሁለቱም ወገን ማረጋገጫ አልተሰጣቸውም። ምሄር የዜና ወኪል ከዘረዘራቸው ነጥቦች መካከልም ሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ የአሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር ገደብ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኢነርጂ ምርቶች ላይ የተጣለውን ማዕቀብ ማንሳት እንዲሁም ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠና ያላትን ጦር አትጨምርምና አዲስ ማዕቀብም አትጥልም። ምሄር አክለውም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቶቿ እስኪለቀቅ ድረስ የኢራን የነዳጅ ዘይት ላይ የተጣለው ማዕቀብ የባህር ላይ ገደብ እስኪነሳ ድረስ የመጨረሻው ድርድር አይጀመርም ሲል ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት በጸጥታው ምክር ቤትም ውሳኔ እንደሚጸድቅም ተዘግቧል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዘም ካርባቫዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ እንደሚፈረምም ተነጋግረዋል። ካሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ መገናኛ ብዙሃን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ ጣለችውን እገዳም እንደምታነሳ አስታውቀዋል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥል ሲሉ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን ተከትሎ ፕሬዝዳንቱ ከእስላማዊ ሪፐብሊክ ጋር ያደረግን የነበረው ስምምነት አሁን ተሟልቷል ሲሉ በትሩ ሶሻል ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረውን የኢራን ወደብ እንዲከፍት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁን ሞተራቸውን አንቀሳቅሱ ነዳጅ መፍሰሱን ይቀጥል ብለዋል። ሁለቱን ሀገር ስታደራድር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሻሪፍ በኩል ባወጣቸው መግለጫ በተከታታይ ከተደረገ ንግግር በኋላ በዩናይትድ ስቴትስ ኦፍ አሜሪካንና የኢራን እስላማዊ ሪፐብሊክ መካከል ስምምነት ላይ መድረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ ሁለቱም ወገኖች አሁኑኑ በሁለቱም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎችን ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓቱ አርብ ሰኔ 12 በስዊዘርላንድ ይካሄዳል። ጠቅላይ ሚኒስትር ሻሪፍ ሁለቱ ሀገራትም ጦርነት ለማቆም ዲፕሎማሲያዊ መንገድ ለመፈለግ ላሳዩት ቁርጠኝነትም እናመሰግናለን ብለዋል። ለድርድሩ አስተዋጽኦ ያደረጉ ያላቸውን ኳታርን፣ ሳውዲ አረቢያን፣
ቱርክን ጨምሮም አስመስግነዋል። ከስምምነት ላይ በመደረሱ በዚህ ሳምንት ተካታይ የሆኑ ስብሰባዎችን እናዘጋጃለን። ይህ ቅድመ ትግበራዊ ውይይት ዝርዝር ነገሮችን ለመነጋገር ለይፋ ስርዓቱ መሰረት የሚጥል ይሆናል ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዘም ካርባቫዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጠው አርብ እንደሚፈርም ተናግረዋል። ከአሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ መገናኛ ብዙሃን ተናግረው አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴ ላይ የጣለችውን እገዳ እንደምታነሳም አስታውቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። የኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ያለውን ሁለንተናዊ ትብብር ይበልጥ ያጠናክራል ሲሉ የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር ዴኤታ ዶክተር ቀነዓ ያደታ ተናገሩ። ኢትዮጵያ የባህር በር ባለቤትነትን ጥያቄ ቅድሚያ የሚሰጠው የሉዓላዊነት ጉዳይ ነው። ጥያቄው በሁሉም መመዘኛ ተገቢ መሆኑን ገልጸው ኢትዮጵያ የባህር በር ባለቤትነትን ጥያቄ ለማንሳት ጠንካራ ታሪክና የሕግ መሰረት እንዳላትም ተናግረዋል። የባህር በር የማግኘት እንቅስቃሴ ብሔራዊ ጥቅምን የማረጋገጥ የህልውና ጉዳይ በመሆኑ ብሔራዊ አጀንዳ ሆኗል ብለዋል። በዚህም ጥያቄው በዓለም አቀፍ መድረክ ከጊዜ ወደ ጊዜ እውቅና ያገኘ መምጣቱን ነው አጽንኦት የሰጡት። ኢትዮጵያ በቀጠናዊ የኢኮኖሚ መረጋጋት እድገትን ትስስርና መረጋጋትን በመምራት ረገድ ታሪካዊ ሚና ያላት ሀገር መሆኑን የጠቀሱት ቀነዓ ያደታ የኢትዮጵያ ወደ ባህር በር መመለስ ለቀጠናው ሰላምና መረጋጋት ቁልፍ ሚና እንዳለው አስረድተዋል። የቀጠናው ሀገራትን ትስስርን በማጠናከር ረገድም ኢትዮጵያ የባህር በር መመለስ ዘርፈ ብዙ ፋይዳ እንዳለው አስረድተዋል። የኢትዮጵያ ሰላም ለጎረቤት ሀገራት ሰላም እውን መሆን ትልቅ ድርሻ እንዳለው ጠቅሰው የአፍሪካ ቀንድን ፖለቲካዊና ማህበራዊ ሁኔታ መሰረታዊ በሆነ መልኩ በማረጋጋት ቀጠናዊ ብልጽግና እውን እንዲሆን አስቻይ ሁኔታ ይፈጥራል ማለታቸውም ኢዜአ ዘግቧል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።